የሁት ምኞቴን ተሳክቶልኝ ማታ አይ ልጅነት ህልሜ በጊዜ ተፈታ። አበራሁኝ ሻማ ሞቅ አለ ጎጆዬ በራሴ ተማመንኩ ኩራው በምርጫዬ ናበራሁኝ ሻማ ሞቅ አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ዛሬ ሀይሚና ብሩኬ እንደዚህ አሸብርቀው ሸብረቅ ብለው መጥተዋል ማለት ነው። እኔ እውነት ለመናገር ማለት ነው በዘን እነዚህ ልጆች ቪዲዮ አልሰራም በብሩኬና በሀይሚ ማለት ነው። ነገር ግን የፈለገ ነገር ቢሆን ስራም ቢሰሩ ድራማ ቢሰሩ ቢጣሉ ሀይሚም ለብሩኬ መጥፎ ቃላት ብትጠቀም ብሩኬም ለሀይሚ እንደዛው ቢሆን ግን የመጨረሻ ልዩነታቸው ምን እንደሆነ ታውቃላችሁ? የፈለገ ነገር ቢሆን በአጭር መንገድ የሚያቆሙት ነገር በጣም ደስ ይለኛል። ተመልሰው ድራማ ቢጀምሩም ቢሰሩም በራሳቸውም ቢተውኑ፣ ነገር ግን ታውቃላችሁ በቃ ነገሩ አያዘናጉትም። ሰው እንደሚጨነቅ በተለይም ሰው ይጨነቃል። አብዛኛው አሁን እኔ የተመለከትኩት ነገር ቢኖር ሀይሚና ብሩኬ በተጣሉበት ሰዓት ማለት ነው ያው መዘቅዘቁ መሳደቡም እንዳለ ማለት ነው። አብዛኛው ሰው ብሩኬ ላይ ነበረ ጫና ሀይሚ ያበዛው ማለት ነው። ያው ብሩኬ ግን እውነት ለመናገር ማለት ነው እንደዚህ ነገር ያደርጋልን ብዬ አልጠብቅም። እኔ የመጀመሪያ ቪዲዮ ቀን ሰርቻለሁ ማለት ነው። ብሩኬ እንደዚህ አይነት ሰው አይደለም። ሰውን እኮ በማንነቱን ታውቁታላችሁ እኮ ማለት ነው። እና ሀይሚም ደግሞ በዚህን አክል ለብሩኬ የወረደ ቃላቶች እንደዛ የምትጠቀም የእሷ ማንነቷ አይደለም፣ ሁላችሁም ታውቁታላችሁ። ነገር ግን ምን አለ መሰላችሁ እነዚህ ልጆች በሁለታቸው መካከል ምንም አይነት ግንኙነት የለም። እኔ የሚያናደኝ ነገር ይሄ ነው ማለት ነው። ግንኙነት ስላችሁ ማናቸውም ይፋ አላደረጉም። ብሩኬም ፍቅረኛ ናት አላለም። ሀይሚም ደግሞ ፍቅረኛ ነው አላለችም ማለት ነው። ይሄንን ነገር ይለያቸዋል ማለት ነው። ይሄንን እያወቃችሁ ብዙዋችሁ የምትሳደቡ በተለይ ደግሞ ብሩኬን የሴትን ቀሚስ እያለበሳችሁ ጡት መያዣ እያደረጋችሁ ነው። ወንድማችሁን ተመልከቱ። እንደዚህ ነገር አታርጉ። ነገር ግን ይውላችሁ እናንተ መሀል ቤት ቀራችሁ፣ እኛ መሀል ቤት ነው የምንቀረው። እነሱ ግን እንደዚህ ሆነው አብረው መጡ፣ አሸብርቀው መጡ ማለት ነው። ሰሞኑ ራሱ በጣም የሚሰሩት ቪዲዮ የሚያስቅ የሚያዝናና፣ በተለይ ደግሞ ብሩኬ ጉርድ ለብሶ የሰራውን ቪዲዮ በጣም ነው ያዝናናኝ ማለት ነው። በጣም ነው እየሳኩበት ማለት ነው። እና ብሩኬና ሀይሚ በጣም አስተዋይ ልጆች ናቸው። አስተዋይ ልጆች ናቸው ስላችሁ ይሄ ድራማ ይስሩ የተለያየ ገር ይስሩ አይደለም። ይሄ እኔ የትኛውም ዩቱበር እንዲሰራው አልደግፍም። ነገር ግን በቃ አያዘናጉት። ይሰራሉ፣ የሆነ ሰውን ያሳድጋሉ። በመልካምነት ያንን ነገር ለማሳደግ ይሰሩና በአጭር ጊዜ ደግሞ ወደ ራሳቸው ይመለሳሉ። ወደ ራሳቸው ደስታቸውን ሊያሳልፉ ወደ እነሱ ነው የሚመለሱት እንጂ እንደ ሌላ ዩቱበር አመት 2 አመት 3 አመት እየተጨቃጨቁ አይኖሩም ማለት ነው። ይሄንን ነገራቸው በጣም ነው ደስ የሚለኝ። በተለይ እኔ ከበፊትም ጀምሬ ብሩኬን በጣም ነው የምወደው። ሀይሚንም እወዳታለሁ፣ አልጠላትም። ነገር ግን ብሩኬ ለሴት ልጅ በጣም ክብር አለው። ከምሬ ነው ብላችሁ በጣም ሀይሚን በጣም በስስት ነው የሚጠብቃት ማለት ነው። እና ይሄንም ስል ሀይሚን ጠልቻት ምናምን ነገር አይደለም። ትመቸኛለች፣ ሴት ልጅ ናት፣ ጎበዝ ናት፣ ጠንካራ ናት። እሷም ብርቱ ልጅ ናት። ብዙ ጊዜ ለኦዲየንስ አንዳንድ መልስ ትሰጣለች። በዛ በሰጠችው መልስ ደግሞ ብዙዋችሁ ትሰድቧታላችሁ፣ ትናገሯታላችሁ። እና እሷ ደግሞ መስሚያ ስለሌላት ያንን ነገርዋ ደስ ይለኛል። ነገር ግን በሀይሚና በብሩኬ መካከል ልዩነት አለ ማለት ነው። ሙጭጭ ብለን ተለያዩ ተጋቡ አንድ ላይ ሆኖ ማለት አንችልም ማለት ነው። አብዛኛው ሰው ሀይሚን በሚዲያ ወድሻለሁ አፈቅርሻለሁ አይላትም። ለምንድን ነው ማይላት? ለምን ፍቅሩን አይገልጽላትም? ይሄ የራሱ ህይወት ነው፣ ማንም አይደለም። ምክንያቱም አስተዋይ ልጅ ስለሆነ ነው። ሰው ብሎት ዛሬ ሀይሚን ወድሻለሁ አፈቅርሻለሁ ካላት ከልቡ ካላፈቀራት ከልቡ ካልወደዳት ያ ነገር ከልቡ አምኖበት ያቺን ቃላት መጠቀም ካልፈለገ ግዴታ የሚያስገድደው ሰው የለውም። ይህ ህይወት ነው፣ ቀልድ አይደለም። አሁን ብሩኬ እንደዛ ቢባል እኔ እንጃ። ለማንኛውም ውድ ቤተሰቦች መልካም ቀን ይሆንላችሁ። ባይ ባይ።